ኖህ 28 ጌታዬ ሆይ ለእኔም ለወላጆቼም ምእመን ሆኖ በቤቴ ለገባው ሰው ሁሉ ለምእመናትም ምሕረት አድርግ፣ ከካህዲዎችም ከጥፋት በቀር አትጨምርላቸው አለ። በዚህ መልኩ ኑህ ዓለይሂ ሰላም አላህን ለመኑበት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ሰላማችሁ ብዝት ይበል። ክርስቲያን ወገኖችም ሰላም ሰላም ብያለሁ። ከትናንቱ የቀጠለ ኑህ ዓለይሂ ሰላም ጌታዬ ሆይ ለእኔም ለወላጆቼም ምእመን ሆኖ በቤቴ ለገባ ሰው ሁሉ ለምእመናንና ለምእመናትም ምሕረት አድርግ፣ ከሃዲያዎችንም ከጥፋት በቀር አትጨምርላቸው አለ። በዚህ መልኩ ኑህ ዓለይሂ ሰላም አላህን ለመኑበት። በሌላ አንቀጽ ደግሞ በሱረቱል ቀመር ከእነርሱ በፊት የኑህ ነገድ አስተባበለች፣ ባሪያዎችንም ኑህን አስተባበሉ፣ እብድ ነውም አሉት፣ ተገለመጠም። ጌታውንም እኔ የተሸነፍኩ ነኝና እርዳኝ ሲል ጠራ። አላህ በእርሱ ላይ ድልን እንዲያጎናጽፈው ለመነ። በዚህን ጊዜ መርከቢቱን እንዲሰራ መልእክት አስተላለፈለት። አላህም በጥበቃንና በትዕዛዛችንም ሆነ መርከቢቱ ሰራ። በዚያም በበደሉ ሰዎች ነገር አታናግረኝ፣ እነሱ በእርግጥ ሰማጮች ናቸውና አለው። መርከብ መስራትን አናጺነትን ከዚያ በፊት አልተማረም። መለኮታዊ መመሪያ የወረደው በአላህ ጥቆማ ተሰራች። እዚህ ላይ በሚስማር አያይዝ የሚል አይነት ትዕዛዝ ጅብሪል ዓለይሂ ሰላም ይዞ እየወረደ በእርሱ ጥቆማ ተሰራች። ታላቅና ግዙፍ የሆነች መርከብ ነበረች። እንደ አንዳንድ ዘገባዎች ገንብቶ እስኪያጠናቅቅ ድረስ 100 ዓመታትን ፈጅቷል ተብሏል። የሚገነባበት በቂ እንጨት አልነበረም። እየገነባ ሌላ ዛፍን ይተክል ነበር። መርከቢቱን ተራራ ላይ ነበር የገነባት። እሱም በተራራ ላይ ነው ይኖር የነበረው። በዚህ አካባቢ የውሃ አካል አልነበረም። ኑህ ዓለይሂ ሰላም ዛፍን እየተከለ ብረትን እየቀጠቀጠ በእርሱም ሚስማርን እየሰራ መርከቢቱን መስራት ጀመረ። ባለ ሳንቃዎችና ባለ ሚስማሮች በሆነችም ታንኳ ላይ ጫነው። ዱሱር የሚለው ቃል ዲሳር ከሚለው ቃል የመጣ ሲሆን ሚስማር ማለት ነው። ቀጥተኛ በሆነ የአላህ ጥቆማ ሰራት። ያንን ጊዜ ሰዎች ኑህ ዳዕዋን ሙሉ በሙሉ ትተው ወደዚህ በመግባታቸው እጅግ ተገረሙ። ይሰለቁበት ጀመር። በሐዲስ እንደመጣው ኑህ ወይ ደግሞ ከነቢይነት በኋላ መልሰህ አናጺ ሆንክ እንዴ? አናጺ ሆነህ አረፍከው? እያሉ ይሳለቁበት ጀመር። ነቢይ ሆነህ ነበር የምናውቅህ። ይተዛዘቡበት ጀመር። ኑህ በተራራ ላይ መርከብ እርስ በርሳቸው እንዲህ ይባባሉ ጀመር። ከዚህ ቀደም እብድ ነው ብለን አልተቀበልናችሁም፣ ይኸው በጊዜው እውን ሆነ እያሉ ያሾፉና ይሳለቁበት ጀመር። ይኸው መሳለቁ በቁርአን ተጠቅሷል። አላህ እንደሚነግረን መርከቢቱን እየሰራች ሳለች ከወገኖችም መሪዎቹ በእርሱ አጠገብ ባለፉ ቁጥር ከእርሱ እየተሳለቁ መርከቢቱን ይሰራሉ። ከእኛ ብትሳለቁ እኛም እንደተሳለቅንባችሁ እናንተ እንሳለቅባችኋለን አሏቸው። የሚያዋርደው ቅጣት የሚመጣበትን በእርሱም ላይ ዘውታሪ ቅጣት የሚሰፍርበት ሰው ማን እንደሆነ ወደፊት ታውቃላችሁ አላቸው። የመርከቢቱን ገለጻ ኢብኑ አባስ ረዲየላሁ ዐንሃ ባወሩት ሐዲስ ተዘግቧል። ኢብኑ አባስ ረዲየላሁ ዐንሃ እንዲህ ይላሉ፣ ኑህ ዓለይሂ ሰላም መርከቢቱን የሰራው ጉዶ በሚለው ተራራ ላይ ነው። ከዚህ በኋላ የውሃ መጥለቅለቅ ተከሰተ። የመርከቢቱ ርዝመት 300 ክንድ ነበር። ይህም በኑህ ቅድመ አያት በአደም ክንድ ልኬት ነው። የአደም ዓለይሂ ሰላም ቁመት 60 ክንድ ነበር።
የመርከቢቱ ርዝመት በኑህ ቅድመ አያት ክንድ ልኬት 300 ክንድ ነበር። ይህ የአደም አይነት ማለት ነው። እስቲ የዚህች መርከብ ርዝመት ምን ያህል እንደሆነ አስቡ። ከ1 ኪሎ ሜትር በላይ በሆነ ርዝመት ይገምቷታል። አግድመቷ ደግሞ 50 ክንድ ነበር። ይህ 300 ርዝመቷ፣ ይህ 50 ደግሞ አግድመቷ ሆነ። ቁመቷ ደግሞ 30 ክንድ ነበር። ተራ አይነት መርከብ ሳትሆን በፎቆች የተከበበች ነበረች። የተለመደው መርከብ ከላይ ክፍት ነው። የኑህ ዓለይሂ ሰላም መርከብ ግን ከላይዋ የተከደነች ነበረች። ይህም ከላይ ዝናብ ሊወርድ ነውና ለወደፊቱ እንድትሰምጥ ከታች ብቻ ሳይሆን ከላይም ድፍን መሆን ነበረባት። ልክ እንደ ድቡልቡል ነገር ከላይም እንደተከደነች ነበር። 3 በሮች ነበሯት። መርከቢቷ በ3 ፎቆች የተከፋፈለች እና አንዱ ከአንዱ በላይ ሲሆን 3 በሮች የነበሯት መርከብ ነበረች። በእያንዳንዱ ደረጃ 1 በር ይገኛል። ይህ የኢብኑ አባስ ረዲየላሁ ዐንሃ ስለ መርከቢቱ ያስቀመጡት ማብራሪያ ነው። የዚች መርከብ ቅሪት እስከ ዛሬ ድረስ ይገኛል። አላህ ሱብሓነሁ ወተዓላ በቁርአን እንደማትጠፋና በምድር ላይ እንደሚተዋት ጠቅሶልናል። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ተአምር አድርገንም በእርግጥ ተውናት፣ ከተገሳጾችም አለን። በዚህ ክፍለ ዘመን ውስጥ ከፊል ሊቃውንት የኑህ ዓለይሂ ሰላም መርከብ ማግኘት ችለዋል። አሁን በገለጽነው መንገድ የተገነባችው መርከብ ለ2 ተሰንጥቃ አግኝተዋታል። ከላይ የተከደነች በ3 ፎቆች የተከፋፈለች ስትሆን በቱርክ ሀገር ውስጥ በሚገኝ አንድ ተራራ ላይ አግኝተዋታል። ከአላህ የሆነ ተአምር ነው። ተአምር አድርገን ተውናት። የሚገሰጽ የሚመከር የማያስተነትን እያለ ነው። የመርከቢቱ ሁኔታ እንዲህ ነበር። ከዚህ በኋላ የውሃው መጥለቅለቅ መጣ። አላህ ሱብሓነሁ ወተዓላ ለኑህ ዓለይሂ ሰላም ልዩ ምልክት አሳየው። ይህች ምልክት በተገለጸች ጊዜ ያመኑ ሰዎች ቤተሰቦችህንና ከእያንዳንዱ ተንቀሳቃሽ እንስሳ ጥንድ አድርገህ በመርከቢቱ ላይ አሳፍር አላቸው። ይህች ምልክት የምልጃ መገንፈል ነበር። ምልክቱ ሲገልጽ ተኑር ማለት በሚለው ቃል ዙሪያ የተለያዩ የሊቃውንት ትንታኔዎች አሉ። ከፊሉ ከመሬት የሚፈልቁ የተለያዩ ምንጮች ናቸው ሲሉ ተናግረዋል። ግን ከላዩ ትንታኔ ጠንካራው እኛ ዛሬ እንደምናውቀው ተኑር ማለት የዳቦ መጋገሪያ ቦታ፣ ምድጃ ማለት ነው። እሳት የሚቀጣጠልበት ቦታ ነው። ኑህ ዓለይሂ ሰላም በቤቱ ውስጥ ዳቦ መጋገር ነበር። አላህ ሱብሓነሁ ወተዓላ ከዚያ ምድጃው ውስጥ ውሃ ሲፈልቅ ስትመለከት ከእያንዳንዱ ተንቀሳቃሽ እንስሳ ጥንድ አስገባ አለው። አላህ እንዲህ ይላል፣ ትእዛዛችንም በመጣና አቶኑም በገነፈለ ጊዜ በእርሷ ውስጥ በየአይነቱ ሁሉ 2 ወንድና ሴት ቤተሰቦችን ቃል ያለፈበት ብቻ ሲቀር ያመነውም ሰው ሁሉ ጫን አልነው። ከእርሷም ጋር ጥቂቶች እንጂ አላመኑም። ከመጡ ዘገባዎች የአማኞች ቁጥር ትልቁ ቁጥር 80 ሰዎች ነው። በሌላ ዘገባ ደግሞ 10 ሰዎች ብቻ ናቸው ይላል። በእርግጥ ከዕለት 1 ቀን የተባለው ልዩ ምልክት አየ። ውሃ ከምድጃ ስር ሳፈልቅ ተመለከተ። ወዲያውኑ በተራራው ላይ ወዳለችው መርከብ ገሰገሰ። ተራራው እሱ ይኖርበት ከነበረችው መንደር አቅራቢያ ነው የነበረው። ከዚያ ሲደርስ በምድር ላይ ያሉ ተንቀሳቃሽ እንስሳት ሙሉ በሙሉ ጥንድ ሆነው በመርከቢቱ ተኮልኩለው አገኛቸው። መርከቢቱ ላይ ለመሳፈር ፍቃድ እየተጠባበቁ ነበር። በአላህ ሱብሓነሁ ወተዓላ ፍቃድ ተከሰተ። አላህ ሱብሓነሁ ወተዓላ በምድር ከእያንዳንዱ ክፍል ሰበሰባቸውና የመሳፈር ፍቃድ በሚጠባበቁ ሆነው በመርከቢቱ ዙሪያ ተሰለፉ። በመጀመሪያ ኑህ ዓለይሂ ሰላም ወደ መርከቢቱ ከገቡ በኋላ እያንዳንዱ እንስሳ እያሳፈሩ በመርከቢቱ ክፍሎች
ይደለድሏቸው ጀመር። አሳፍረው ባጠናቀቁ ጊዜ የሰማይ ደጃፎችና ምድር ውሃ በመውሰድና በመፍለቅ እንደሚከፋፈሉ ብሎም ምድር እንደምትጠፋ የሚነግር መለኮታዊ መልእክት መጣ። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ወዲያውም የሰማይን ደጃፎች በሚንቧቧ ውሃ ከፈትን፣ የምድርንም ምንጮች አፈነዳን። ውሃም የሰማይና የምድሩ በእርግጥ በተወሰነ ሁኔታ ላይ ተገናኘ። በሂሳብ የተለካ ውሃ ነው። የሚወርደው ውሃ በአላህ ሱብሓነሁ ወተዓላ ዘንድ የተወሰነ ነበር።